ውድ ተመልካቾቻችን ነው ከናሁ ቴሌቪዥን የናሁ ስፖርት የዕለተ ሐሙስ ሰኔ 25 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው መረጃችን ከማለፋችን አስቀድመን ዓለም አቀፉ የስፖርት ጋዜጠኞች ዕለት በዛሬው ዕለት እየተከበረ ይገኛልና እዚህ ሙያ ላይ ያላችሁ ወጣትም አንጋፋም የስፖርት ጋዜጠኞች እንኳን አደረሳችሁ ማለት እንፈልጋለን። ለባልደረቦቻችንም ጭምር ማለት ነው። ወደዚህ የስፖርት ጋዜጠኝነት እንድንመጣ እንግዲህ አስፈላጊውን መንገድ ሁሉ በመጥረግ መንገዱን በትክክል ያሳዩን የስፖርት ጋዜጠኞች ባልደረቦቻችንን በተለይ አንጋፋዎቹን እጅግ በጣም እናመሰግናለን። እንግዲህ ዓለም አቀፉ የስፖርት ጋዜጠኞች ምስረታውን ካደረገ አሶሲዬሽኑ ማለት ነው 1924 ነው። ፈረንሳይ ላይ በፈረንሳይ ኦሎምፒክ በተደረገው ፓሪስ ላይ በተደረገው የኦሎምፒክ የውድድር መድረክ ላይ ጋዜጠኞችንና በሙያው በዓለም አቀፍ ደረጃ ያላቸውን አበርክቶ ለመዘከር ይህንን ዕለት በየዓመቱ ለማስተዋወስ ታስቦ እንግዲህ በየዓመቱ እስካሁን ድረስ ይህ የስፖርት ጋዜጠኞች ማህበር ቀን እየተከበረ ነው የሚገኘው ማለት ነውና በሀገራችን ደግሞ ይህ የስፖርት ጋዜጠኞች ሙያ አሁን ላለበት ቁመና አንጋፋዎቹ በተለይ የተለያዩ መስዋዕትነቶችን ከፍለዋል። አሁን ላይ እንግዲህ በጣም በቀላሉ መረጃን ማግኘት ይቻላል። በተለይ ደግሞ የዲጂታል ዘመን ከሆነ ጀምሮ ማለት ነው በሶሻል ሚዲያው በቀላሉ የስፖርት መረጃዎችን ማግኘት እንችላለን። በሚኒስትሪም ደረጃ ግን ከዚህ ቀደም ብዙም እንደ ሙያም የማይታይበት በተቋማትም ደረጃ የስፖርት ጋዜጠኞች ሙያው በተለይ ተለጣፊ ሆኖ ነበር ስንመለከተው የነበረውና ይህንን ዛሬ የምንገኝበትን ቁመና ላይ እንድንገኝና ይሄ ሙያ እዚህ ደረጃ ላይ እንዲደርስ እንግዲህ ቀደም ሲልም በመግቢያ ላይ እንዳልኩት አስፈላጊውን መስዋዕትነት በመክፈል መንገድ ይጠረጋችሁልንና መንገድ ያሳያችሁን አንጋፋዎች የስፖርት ጋዜጠኞች ወጣቶችም ቅን የሆኑ አዳዲስ የስፖርት ጋዜጠኞች እንዲመጡ ሁልጊዜም ትብብር የሚያደርጉ እውቀታቸውን ሼር የሚያደርጉ በቅንነት አሉና እጅግ በጣም እናመሰግናለን። አሁን እዚህ ላለንበት ሁኔታ ደግሞ እንደዚሁ እየደገፋችሁን ላላችሁ የስፖርት ቤተሰቦችም እጅግ በጣም እናመሰግናለን። በአጠቃላይ ግን ዛሬ ዕለቱ ስለሆነ ነው በዚህ አጋጣሚ ይህንን መልእክትና ይህንን መረጃ ወደ እናንተ ልናደርስ የወደድ ነው ማለት ነው። የስራ ባልደረቦቻችን የስፖርት ጋዜጠኞች አንጋፋዎችም ወጣቶችም በድጋሚ ለዚህ ዓለም አቀፍ ቀን እንኳን በሰላም አደረሳችሁ ለማለት እንፈልጋለን። በቀጥታ ወደ ስፖርት መረጃዎቻችን የምናልፍ ነው የሚሆነው። እናንተ ግን እስካሁን ድረስ መረጃ በማግኘት ረገድ እንግዲህ በተለያዩ አጋጣሚ መረጃዎችን ታገኛላችሁ። ስፖርት እንድትከታተሉ የሚያደርጓችሁ የስፖርት ጋዜጠኞች ካሉ እዚህ ላይ መልእክታችሁንና ጥቆማችሁን ልታደርሱን ትችላላችሁ። እንኳን አደረሳችሁም ማለት ትችላላችሁ። በዚህ አጋጣሚ የእናንተ የስፖርት ጋዜጠኛ ወይም ስፖርት እንድትከታተሉ ተጽዕኖ የሚያደርግባችሁ የስፖርት ጋዜጠኛ ከአንጋፋዎቹ በተለይ ካሉ እንደዚሁ ብንዘክራቸው በጣም ደስ ይለናል። ስለዚህ የኮመንት መስጫው ላይ ሀሳባችሁንና መልእክታችሁን እዛ ላይ እንድታደርሱን እንጋብዛለን። በቀጥታ ወደ መረጃችን ስናልፍ የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከተ መረጃ ቀዳሚ እናደርጋለን። 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ በካናዳ፣ ሜክሲኮ እና አሜሪካ የጣምራ አስተናጋጅነት ለመጀመሪያ ጊዜ በታሪክ 48 ሀገራቶችን እያፋለመ አሁን የሚገኝበት 32 ጥሎ ማለፍ ምዕራፍ ላይ ደርሷል ማለት ነው። ዛሬም ቀጥለው የሚደረጉ ጨዋታዎች አሉ። በተለይ ምሽት 4 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር አውሮፓዊቷ ሀገር ስፔን ኦስትሪያን በምትገጥምበት ጨዋታ የዕለቱ መርሃ ግብር ጅማሮን ያደርጋል። ይህ ጨዋታ ፍጻሜውን እንዳገኘ ደግሞ ፖርቹጋልና ክሮኤሺያ የሚያደርጉትም ጨዋታ ትልቅ ትኩረትን አግኝቷል። በተለይ ደግሞ የክሮኤሺያ ብሔራዊ ቡድን ትልልቅ ብሔራዊ ቡድኖችና ሀገራት ከትልልቅ የውድድር መድረኮች ውጪ እንደምታደርግ ከዚህ ቀደም በተደጋጋሚ ተመልክተናታልና አሁን ላይ የተለያዩ መረጃዎች እየወጡ ነው የሚገኙት። ዝላትኮ ዳሊች ፖርቹጋል ብሔራዊ ቡድንን ከዚህ ውድድር መድረክ ለማሰናበት ተሰናድተናል የሚሉ ሀሳባቸውን እየገለጹ ነው የሚገኙት። የፖርቹጋል ብሔራዊ ቡድን ደግሞ በሂደት እንግዲህ እየተመለከተ እንገኛለን። በእርግጥ የመጀመሪያውን ጨዋታ በአቻ ውጤት ማጠናቀቃቸውን ተከትሎ በተለይ የቡድኑ ወይም የብሔራዊ ቡድኑ አምበል ክርስቲያኖ ሮናልዶ ላይ የተለያዩ ጫናዎች ሲደርሱ ነበረ። ከዛ በኋላ ግን እሱ ደግሞ በጨዋታዎቹ ላይ ጎሎች አስቆጥሮ እንደዚሁ ደጋፊዎቹን የበለጠ አለውኝ ለማለት ችሏል ማለት ነው። ከሜሲ ጋር እያነጻጸሩት የተለያዩ ጉዳዮችን ስንመለከት ነበረ ከዚህ ቀደም። በዛሬ ምሽቱ የጥሎ ማለፍ 32 ጨዋታ ላይ ከክሮኤሺያ ጋር በሚያደርጉት እንቅስቃሴ ሮቤርቶ ማርቲኔዝ ለዚህ ተጫዋች እንግዲህ የቋሚ አሰላለፍ ውስጥ የመግባት እድል ይሰጡታል የሚለው ነገር የሚጠበቅ ነው የሚሆነው ማለት ነው። ሌላኛው ጨዋታ ሌሊት 12 ሰዓት ላይ ነው የሚደረገው። ንጋት ላይ ስዊዘርላንድን ከአፍሪካዊቷ ሀገር ላይ አልጄሪያ ጋር የሚያገናኝ ነው የሚሆነው ማለት ነውና
በጥቅሉ እንግዲህ 10 ብሔራዊ ቡድኖች እስካሁን ድረስ የዓለም እግር ኳስ ዋንጫ የውድድር መድረክን የጥሎ ማለፍ 16ን ምዕራፍ መቀላቀል ችሏል። ቀሪ 6 ሀገራት ዛሬ ምሽትም ቀጥሎ በሚከናወነው የጥሎ ማለፍ 32 ጨዋታዎች ላይ የተለዩ ነገ ምሽት በሚደረጉ ጨዋታዎች ቀጥለው ይከናወናሉ ማለት ነው። ከዚያ በኋላ እንግዲህ ቅዳሜና እሁድ ደግሞ የሩብ ፍጻሜ ጨዋታዎችን በቀጣይ የምንመለከት ነው የሚሆነው ማለት ነው። ሌሎች መረጃዎችን ወደ እናንተ እናደርሳለን። ነገር ግን መልእክቶች ይኖራሉ፣ እነሱን ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ይህ ናሁ ቴሌቪዥን ነው። ናሁ ስፖርት የዕለተ ሐሙስ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። ቀደም ሲል ዓለም ዋንጫንና እንደዚሁም ደግሞ ዓለም አቀፉን የስፖርት ጋዜጠኞች ዕለትን አከባበር በተመለከተ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ አጫጭር ስፖርታዊ መረጃዎችን በተለይ ዝውውሩን መሰረት ያደረጉ መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። የዝውውር ገበያው እጅግ በጣም ደርሷል። ክለቦች ተጫዋቾችን ከወዲሁ እያስፈረሙ ነው የሚገኙት። በተለይ ደግሞ ለተጫዋቾችም ይህ በመከናወን ላይ የሚገኘው የዓለም እግር ኳስ ዋንጫ የውድድር መድረክ የበለጠ ራሳቸውን የሚያሳዩበትና ለገበያ የሚያቀርቡበትን እድል ሰጥቷቸው እየተመለከትን እንገኛለን ማለት ነው። ለአዳዲስና ወጣት ተጫዋቾች የበለጠ ዋጋቸውን ከፍ የሚያደርጉበት መድረክ እንደሆነ ይታመናል። ማንቸስተር ዩናይትድ እንግዲህ ራዳር ውስጥ የነበሩ የክለቡ አመራሮች ያመኑባቸው ትልልቅ ተጫዋቾች ከእጆቻቸው እያመለጧቸው ነው የሚገኙት። እነሱ ሊያስፈርሟቸው ያሰቧቸው ተጫዋቾች ዋጋቸው ከፍ በማለቱ ምክንያት እንዲሁም ደግሞ ማን ዩናይትድ ወይም ማንቸስተር ዩናይትድ የያዘው የማስፈረም ስትራቴጂና እቅድ ከያዘው ዋጋ ጋርና አሁን ከሚገኘው የዝውውር ሂሳብ ጋር ፍጹም ሊመጣጠንለት አልቻለምና በእቅዱ ከያዛቸው ተጫዋቾች መካከል ሁለቱ አመልጠውታል። አንደኛው ሳንድሮ ቶላኒ ነው። ዩናይትድ ብቻ አይደለም፣ በእርግጥ ሌሎችም ክለቦች ይፈልጉት እንደነበረ ይታወሳል። ከዛ ባለፈ ደግሞ እንደዚሁ ማቲያስ ፈርናንዴዝም ከዩናይትድ ያመለጠ ተጫዋች ነውና ዩናይትዶች አሁን ማርኬቱ ላይ ከሚገኙ የአማካኝ ስፍራ ተጫዋቾች በተለይ በዋናነት አተኩረው እየሰሩበት የሚገኘውና እንደዚሁም ከተጫዋቾች ወኪል ጋር ንግግር እያደረጉበት እንደሚገኝ እየተገለጸ የሚገኘው አሌክስ ስኮት ነው። ይህንን የበርንማውዙን የአማካኝ ስፍራ ተጫዋች ለማስፈረም ፍላጎታቸው ከፍ እያለ ስለመምጣቱና ውሳኔ ላይ ስለመድረሳቸው እየተገለጸ ነው የሚገኘው። ምክንያቱም ከዚህ ቀደም ሲል የጠቀስኳቸው ሁለቱ ተጫዋቾች የበለጠ ብዙ ነገር አስተምረዋቸዋል። አሁን ግን ለማንቸስተር ዩናይትድ አጫዋት በጣም ጥሩ ነው የተባለለት አሰልጣኝ ማይክል ካሪክ የሚወደደው አሌክስ ስኮት ነው ተብሏልና ይህንን የአማካኝ ስፍራ ተጫዋች ለማስፈረም እስከ 60 ሚሊዮን ፓውንድ ድረስ ወጪ ሊያደርጉ እንደሚችሉ እየተገለጸ ይገኛል። ነገር ግን የተጫዋቹ ባለንብረት ክለብ በርንማውዝ ደግሞ 80 ሚሊዮን ፓውንድ ለጥፎበታልና ይህንን ዋጋ እንዴት አስታርቀው ይህንን አዲስ ተስፈኛ ወጣት የአማካኝ ስፍራ ተጫዋች ለማምጣት በምን አይነት ሁኔታ ይሄዱበታል የሚለው ነገር እየተጠበቀ ነው የሚገኘው። ነገር ግን ዩናይትድ ካለፉት ሁለት ተጫዋቾች ከእጁ ከወጡት ሁለት ተጫዋቾች በመነሳት ይህንን ተጫዋች ግን ለማስፈረም ቦታው እዚህ ስፍራ ላይም ስለሚያስፈልጋቸው ተጫዋች በትክክልም እየሄዱበት እንደሚገኙ ነው መረጃዎች እየጠቆሙ የሚገኙት ማለት ነው። ከዛ ባለፈ ግን ሌሎች አማራጮችም እንዳሏቸው መረጃዎች ይጠቁማሉ። ለምሳሌ ታይለር አዳምስ፣ እንደዚሁም ካርሎስ ባሌባን፣ ሸዋሚኒን እንደዚሁም ፍሌክ ኔሜቻን የተሰኙትን ተጫዋቾች በአማራጭነት እየተመለከቱ እንዳሉ የዩናይትድ ሰዎች እየተገለጸ ነው የሚገኘው። የአሌክስ ስኮት ጉዳይ ግን በጣም ሚዛኑ ወደ ማንቸስተር ዩናይትድ እያደላ እንደሚገኝ እየተነገረ ይገኛል።
ይህ የ22 ዓመት የአማካኝ ስፍራ ተጫዋች እሱም የዩናይትድን ማሊያ ለብሶ በአዲሱ የውድድር ዘመን መታየት እንደሚፈልግ እየገለጸ እንደሚገኝ እየተነገረ ነው የሚገኘው። ስለዚህ የተጫዋቹ ወኪል እና የማንቸስተር ዩናይትድ የስካውቲንግ ባለሙያዎች ይህንን ዙር ወይም ደግሞ ይህንን ዝውውር ለማጠናቀቅ እንደዚሁ ስራዎችን ስለመጀመራቸውና ጥሩ ተግባቦት ላይ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። በዘንድሮ ዓመት በርካቶችን እያስገረመ የሚገኘው በዝውውሩም የነቃ ተሳትፎ በማድረግ ላይ የሚገኘው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ተጨማሪ ተጫዋቾችን ወደ ስብስቡ ሊያመጣ እንደሚችል እየተገለጸ ነው የሚገኘው። ሳንድሮ ቶላኒን እና ማቲያስ ፈርናንዴዝን ማምጣት የቻሉት ስፐርሶች አሁን ደግሞ በቀጣይነት የማንቸስተር ሲቲውን የክንፍ ተጫዋች እንደዚሁ ሳቪኒዮን ለማምጣት እንቅስቃሴ ስለመጀመራቸው እየተገለጸ ነው የሚገኘው። እንግዲህ ብዙዎችን እያስገረሙ ነው የሚገኙት። በውድድር ዓመቱ ያን ያህል ውጤታማ ያልነበረበትን እንቅስቃሴ ተመልክተናል። ነገር ግን ደግሞ በሚቀጥለው አዲሱ የውድድር ዘመን በአሰልጣኝ ሮቤርቶ ዲዘርቢ ነው ይሄ ቡድን የሚመራው ማለት ነው ቶተንሃም ሆትስፐርስ። ስለዚህ ጠንካራውን ቶተንሃም ሆትስፐርስን ለመገንባትና በሊጉ ሻምፒዮናነትም ተፎካካሪ የሚሆነውን ቶተንሃም ሆትስፐርስን ለመገንባት እንደዚሁ አዳዲስና ክህሎት ያላቸው አቅም ያላቸውን ተጫዋቾች ወደ ስብስብ ማምጣታቸውን አሁንም የዝውውር መስኮቱ እስኪጠናቀቅ ድረስ እንደሚቀጥሉበት እየተገለጸ ነው የሚገኘው ማለት ነውና ቀጣይ ነጮቹ እንደዚሁ በእነዚህ ባለፉት ሁለት ዝውውሮች እንዳስገረሙን ሁሉ ሳቪኒዮንም ከማንቸስተር ሲቲ ለማስፈረም ፍላጎታቸው ከፍተኛ ስለመሆኑ እየተገለጸ ይገኛል። ተቀዛቅዞ የነበረው የብሩኖ ጉማሬዥ እና የአርሰናል የዝውውር ሁኔታም አሁን ተጠናክሮ ዳግም ስለመመለሱ እየተገለጸ ይገኛል። አርሰናሎች አስቀድመው 55 ሚሊዮን ፓውንድ ለተጫዋቹ ዝውውር ለተጫዋቹ ባለንብረት ክለብ ኒውካስል ዩናይትድ ማቅረባቸውና ውድቅ እንደተደረገባቸው የሚታወስ ነው። አሁን ደግሞ የተሻሻለውን ሂሳብ እስከ 65 ሚሊዮን ፓውንድ ድረስ ለዝውውሩ ለማውጣት ስለመወሰናቸው የአርሰናል ሰዎች እየተነገረ ነው የሚገኘው ማለት ነው። ቀጣይ ምናልባት ይህ የዓለም እግር ኳስ ዋንጫ የውድድር መድረክ ሳይጠናቀቅ ብሩኖ ጉማሬዥ ይህ 28 ዓመት የአማካኝ ስፍራ ተጫዋች የአርሰናል ንብረት ሆነ የሚል መረጃ በሰበር ሊሰማ እንደሚችል ለክለቡ ቅርበት ያላቸው የመረጃ ምንጮች እየጠቆሙ ነው የሚገኙት ማለት ነውና ተጫዋቹ በተለይ በኒውካስል ዩናይትድ ቤት ያለፉትን ዓመታቶች በጣም ጠንካራ እንቅስቃሴ በማድረግ ቲሙ ውጤታማ በሚሆንበትም በማይሆንበትም ጨዋታ ላይ እሱ ግን ግላዊ ብቃቱንና ያለውን የእግር ኳስ ክህሎት ለዓለም እያሳየ ነው የሚገኘው። አሁን 28 ዓመቱ ላይ ይገኛል። በዘንድሮ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ደግሞ ከሀገሩ ብራዚል ብሔራዊ ቡድን ጋር ጥሩ ጉዞ በማድረግ ላይ ነው የሚገኘው ብሩኖ ጉማሬዥ ማለት ነውና በግብ ማግባቱም እንቅስቃሴዎች ላይ ከፍተኛ አስተዋጽኦ እያበረከተ እየተሳተፈ ነው የሚገኘውና መድፈኞቹ ይህንን ተጫዋች ወደ ስብስባቸው ለማምጣት ጠንክረው በመስራት ላይ እንደሚገኙ እየተገለጸ ነው የሚገኘው። ዝውውሩ ምናልባት በ65 ሚሊዮን ፓውንድ ሊቋጭ እንደሚችል መረጃዎች እየጠቆሙ ይገኛሉ። ከዚሁ ከአርሰናል መረጃ ሳንወጣ አርሰናል ገቢ ተጫዋቾች እንዳሉት ሁሉ ተሰናባች ተጫዋቾችም ሊኖሩት እንደሚችሉ መረጃዎች ይጠቁማሉ። በክረምቱ አርሰናልን ከሚለቁ ተብለው ከተለጠፈባቸው ተጫዋቾች መካከል አንደኛው ቤልጂየማዊ ኢንተርናሽናል ሊያንድሮ ትሮሳርድ ነው። ሊያንድሮ ትሮሳርድ እንግዲህ በቤልጂየም ብሔራዊ ቡድን በጣም ጥሩ እንቅስቃሴ በማድረግ ላይ ይገኛል። ብሔራዊ ቡድኑም ትላንት ምሽት ወደ ጥሎ ማለፍ 16ቱ በዓለም ዋንጫው መድረክ ማስገባቱ የሚታወስ ነውና ይህ የ30 ዓመት ተጫዋች አሁን ወደ ቱርክ ለማምራት ከጫፍ ስለመድረሱ እየተገለጸ ነው የሚገኘውና የቱርኩ ክለብ ቤሺክታሽ እዚህ የግራ ክንፍ ቦታ ላይ የተለያዩ ተጫዋቾችን ሲያማትር ቢቆይም የመጨረሻው የቤሺክታሽ ሰዎች ውሳኔያቸው የአርሰናሉን የግራ ክንፍ ፈጣኑንና ውጤታማውን ተጫዋች ለማስፈረም ሊያንድሮ ትሮሳርድን እንደዚሁ ስምምነት ላይ ስለመድረሳቸው እየተነገረ ነው የሚገኘው ማለት ነው። በርከት ያሉ ክለቦች በተጫራችነት ወይም የተጫዋቹ ፈላጊ ሆኖ እየተመለከትናቸው እንገኛለን። በፕሪሚየር ሊጉም የሚፈልጉት ክለቦች አሉ። ነገር ግን ደግሞ ቤሺክታሽ የበለጠ ገፍቶ የአርሰናልን ሰዎችን እያሳ መነ እንደዚሁ ከስምምነት ላይ ለመድረስ ስለመቃረባቸው እየተገለጸ ነው የሚገኘው። በዝውውር አለቀ የሚባል ነገር የለም። ማሊያውን ይዞ ክለቡ ኦፊሻል እስከሚያደርገው ድረስ አሁንም የዝውውር ሂደቱ ክፍት በሆነ ሁኔታ እንደሚቀጥል እየተነገረ ነው የሚገኘው ማለት ነው። ማንቸስተር ዩናይትዶች ቀደም ሲል ካልኩት ተጫዋች አሌክስ ስኮት ባሻገር ደግሞ ሳሜር ቪሌን ለማስፈረም ከዌስትሃም ዩናይትድ ከፍተኛ ስራን በመስራት ላይ እንደሚገኙ እየተገለጸ ይገኛል። ይህ የ24 ዓመቱ ተጫዋች እንግዲህ በእንግሊዝ ፕሪሚየር ሊግ ከክለቡ ዌስትሃም ዩናይትድ ጋር ወደ ታችኛው ሻምፒዮንሺፕ መውረዱም የሚታወስ ነው ማለት ነውና 31 ጨዋታዎችን ባለፈው ለመዶሻዎቹ ማድረግ ችሏል። 5 ግቦችን ከመረብ አሳርፏል። 2 ለጎል የሆኑ ኳስ ደግሞ ማቀበል ችሏል። ከሀገሩ ኔዘርላንድ ብሔራዊ ቡድን ጋርም በዓለም እግር ኳስ ዋንጫ የውድድር መድረክ ጥሩ ጉዞ ካደረገ በኋላ እንግዲህ በሞሮኮ ተሸንፎ ከውድድር መድረኩ መሰናበታቸው የሚታወስ ነውና አሁን ላይ የበለጠ ተጫዋቹ ከዓለም ዋንጫ መልስ ወይም ከውድድር መድረኩ ከተሰናበቱ በኋላ የበለጠ የራሱ ጉዳዮች ላይ ትኩረት አድርጎ በወኪሉ አማካኝነት ከዩናይትድ ጋር እየተደራደረ እንዳለ እየተገለጸ ነው የሚገኘው ማለት ነው። መዶሻዎቹ ግን ዌስትሃም ዩናይትዶች እንግዲህ ወሳኝ
ወሳኝ ተጫዋቾቻቸውን በመሸኘት አቅም ያላቸውን ወጣት ተጫዋቾችን ወደ ከሻምፒዮንሺፑ በቀጣይ ዓመት በወረዱበት ዓመት ወደ ፕሪሚየር ሊጉ ቶሎ ለመመለስም ስራዎችን በመስራት ላይ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። ሌላው መረጃችን በቀጥታ የሚወስደን የባርሴሎና ጉዳይ ነው የሚሆነው። የባርሴሎና ጉዳይ እንግዲህ አነጋጋሪ ሆኗል። በተለይ የአርሰናልን እስትንፋስ ተብሎ የኋላ ደጀን ተብሎ በከፍታ ስሙ የሚጠራ ዊሊያም ሳሊባን የማስፈረም ፍላጎት አላቸው ተብሏል። እንግዲህ ብሉግራናዎቹ የተለያዩ ዲፓርትመንታቸው ላይ መሻሻልን ወይም ደግሞ በአዳዲስ ተጫዋቾች የበለጠ ታድሰውና ጠንክረው በአዲሱ የውድድር ዘመን መምጣት እንደሚፈልጉ ሲነገር መቆየቱ የሚታወስ ነው። የፊት መስመራቸው ላይ ጁሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም እንደዚሁ ከፍተኛ ጥረት በማድረግ ላይ ነው የሚገኙት። ምንም እንኳን የተጫዋቹ ባለንብረት ክለብ አትሌቲኮ ማድሪድ በስፔን እንዲቆይ ፍላጎት የለውም ቢባልም ማለት ነው። ተጫዋቹ ግን ጁሊያን አልቫሬዝ በተለይ ሜሲ ወደ ባርሴሎና እንዲመጣ ከሚፈልገው ተጫዋች መካከል አንደኛው ነው እያሉ እየገለጹ ነው የሚገኙት መገናኛ ብዙሃን ወይም ተጫዋቹን ጭምር እንዳናገረውና ለሱ ትክክለኛው ቦታ የቀድሞ የሜሲ ቲም ባርሴሎና እንደሆነ እየነገረው ነው ያለው የሚሉ መረጃዎች እየወጡ ነው የሚገኙት። ፈላጊዎቹ እጅግ በጣም እልፍ ናቸው። አሁን እያሳየ ካለው ብቃት አንጻር ትክክለኛ 9 ቁጥር ጨራሽ አጥቂ ጁሊያን አልቫሬዝ ነው የሚሉ ማረጋገጫዎች እየወጡ ነው የሚገኙትና እንግሊዙ ክለብ አርሰናል አለ። ከዛ ባለፈ ደግሞ ፒኤስጂም እንደዚሁ የተጫዋቹ ፈላጊ ነው። ሪያል ማድሪድም እንደዚሁ ይፈልገዋልና ማረፊያው የት ሊሆን ይችላል የሚለው ነገር ቀጣይ ጊዜያቶች የሚወስኑት ቢሆንም አሁን ላይ ግን በተለይ ባርሴሎና ማለት ነው የተከላካይ ስፍራ ዲፓርትመንቱንም የበለጠ ጠንካራ ማድረግ እንደሚፈልግ እየተገለጸ ነው የሚገኘው። ትክክለኛ ምርጫው ብሎ ደግሞ የሚያምነው የአርሰናል የመሃል ተከላካዩ አሁን ላይ በዓለም በአውሮፓ አሉ ከሚባሉ የመሃል ተከላካዮች መካከል በግንባር ቀደምነት ከሚጠቀሱ ተጫዋቾች መካከል የ25 ዓመቱ ዊሊያም ሳሊባ እንደሆነ እየተገለጸ ነው የሚገኘውና የከፈሉትን ከፍለው ይህንን ተጫዋች የግላቸው ለማድረግ እንቅስቃሴ መጀመራቸው እየተገለጸ ነው የሚገኘው ማለት ነውና ቀጣይ ዊሊያም ሳሊባ መድፈኞቹን ይለቅ ይሆን? ምክንያቱም ቡድኑም የተሰራው ገብርኤል ማጋሌዥ እና ዊሊያም ሳሊባ ላይ ነው እንደምታውቁት ማለት ነው። አርሰናል በመከላከሉ ረገድ እጅግ በጣም እንደ አለት የጠነከረ ከዓመት ዓመት በጣም እየዳበረ በመግባባት የተመሰረተ ቡድን መሆኑን እያሳየ ነው የሚገኘውና ፍጹም የመከላከል ብቃታቸውን እያሳዩ ይገኛሉ ለዓለም ማለት ነውና ክለቡም አርሰናልም ይሁን አሰልጣኙ ሚካኤል አርቴታ ይህን ተጫዋች በቀላል ይለቁታል ተብሎ አይገመትም። ነገር ግን ደግሞ እስከ 150 ሚሊዮን ፓውንድ ድረስ ለዚህ የመሃል ተከላካይ ስፍራ ተጫዋች ለዊሊያም ሳሊባ ባርሴሎና ለማውጣት ስለመወሰኑ እየተነገረ ነው የሚገኘው። በተከላካዮች ዝውውር ረገድ ከተመለከት ነው የዓለም ትልቁ ክብረ ወሰን ምናልባትም ከዚህ በኋላ ይህ ክብረ ወሰን ለመስበር በጣም ከባድ የሚሆንበትን ሁኔታ ነው የሚያስመዘግበው ማለት ነው። እውን ሆኖ የምንመለከተው ከሆነ እንግዲህ ለአርሰናል በሊጉ ብቻ ክለቡ አርሰናል ሻምፒዮና ሲሆን ወደ 31 ጨዋታዎችን አድርጓል። በአንዳንድ ጨዋታዎች ላይ ያልተገኘው በጉዳት ምክንያት እንደሆነ ይታወቃል። በቻምፒየንስ ሊግ የውድድር መድረክ ክለቡ አርሰናል እስከ ፍጻሜ ድረስ ሲጓዝ ወደ 12 ጨዋታዎችን ማድረግ ችሏል ማለት ነውና የአርሰናል የኋላው ደጀን እየተባለ ነው እየተጠቀሰ የሚገኘው። ለአርሰናል ብራንድ ከሚባሉ ተጫዋቾች መካከል አንደኛው ዊሊያም ሳሊባ ነው። አርሰናል ዊሊያም ሳሊባን ቢያጣ በአዲሱ የውድድር ዘመን ምን አይነት የመከላከል ሁኔታን ሊያሳየን ይችላል? ወደዛስ ይህ ዝውውር የሚሳካ ይመስላችኋል? እስኪ ሀሳብ አስተያየታችሁን እዚህ ላይ በተለይ የአርሰናል ደጋፊዎች ልትሰጡን ትችላላችሁ። ወደ ሌሎች መረጃዎቻችን ስናልፍ እዚሁ አርሰናል መረጃ ላይ አርሰናል የግራ ክንፍ ተጫዋቾችን ለማስፈረም ሁለት ተጫዋቾች ላይ ስለማነጣጠሩ እየተገለጸ ይገኛል። አንደኛው በኦስትሪያ ቡንደስሊጋ እየተጫወተ የሚገኘው ለአርቢ ሳልዝበርግ በመጫወት ላይ የሚገኘውን ካሪም አላጅ ቤርጎቪችን ለማስፈረም ፍላጎት እንዳላቸው እየተነገረ ነው የሚገኘው። ይህ ተጫዋች እንግዲህ በከፍተኛ ሁኔታ በጣም ትልቅ እንቅስቃሴ በማድረግ እየተመለከተ ነው የምንገኘው። የ18 ዓመት ተስፈኛ ተጫዋች ነውና ቦስኒያ ኤርዞጎቪናዊ ነው። በዓለም እግር ኳስ ዋንጫ የውድድር መድረክም ተመልክተነዋል። እንዲያውም ጎል የሚያስቆጠረበትን ሂደት ስንመለከት ነበርና ብዙ ታላላቅ ክለቦች ይህንን የግራ ክንፍ ተጫዋች ለማስፈረም ፍላጎት አላቸው። ነገር ግን ደግሞ አርሰናል በተለይ አሁን ላይ ክርስቶስ ቲዞሊን እና ይህንን ተጫዋች በማነጻጸር ከሁለት አንዳቸው ለማስፈረም አንድሪያ ቤርሳ ከፍተኛ ስራዎችን በመስራት ላይ እንዳሉ እየተነገረ ነው የሚገኘው ማለት ነውና ቀጣይ ከሁለት አንደኛውን የግራ ክንፍ ተጫዋች የትኛውን ተጫዋች ሊያመጣ ይችላል የሚለው ነገር እንግዲህ በተጀመረው የክረምቱ የተጫዋቾች የዝውውር መስኮት ላይ መልስ ልናገኝበት የምንችለው አንደኛው የዝውውር መረጃ ነው ማለት እንችላለን። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ የዛሬ ዕለተ ሐሙስ ሰኔ 25 2018 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤትና
የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ለእናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።